የአርባ ምንጭ ማረሚያ ተቋም ኃላፊም ኮማንደር አለሙ ከኒቶም ከታድሶ ወዲህ የአርባ ምንጭ ማረሚያ ተቋም በተጨባጭ መልኩ ለውጦች ውስጥ እንደሚገኝ አብራርተዋል። በተቋሙ የታራሚዎች አገልግሎት ምቹና ጤናማ እንዲሆን መደረጉንና በሰብአዊ መብት አያያዝና በማረምና ማነጽ ስራዎች የተሻለ አፈጻጸም መመዝገቡን ጠቁመዋል። ሰብአዊ መብት አያያዝን በሚመለከት ለታራሚዎች መሰረታዊ ፍላጎት ማሟላት ነው። መሰረታዊ ፍላጎቱ ላይ ሲከድ መኝታ፣ ሕክምና፣ ምግብ፣ ውሃ አገልግሎት ነው የሚሟላው። ከዚህም ባለፈ በእነዚህ አገልግሎቶች ክፍተቶች ያሉባቸውም አሉ፣ በጥሩ ሁኔታ እየሄድን ያለንባቸውም አሉ። የተቋሙ ዋና ተግባር ብለን የምንወስደው ማረም ማነጽ ነውና በዚህ ማረም ማነጽ ላይ አንደኛ በቀለም ትምህርት ተማሪዎች በተገቢው አገልግሎቱን እያገኙ ያለበት ማመላከቻውም ወይም መጥቀስ የሚቻልበት ከአንደኛ እስከ 12ኛ ክፍል በተገቢው ትምህርታቸውን እየተከታተሉ በየዓመቱ ውጤትም ያስመዘገቡ ያለበት ነው። ከሌሎች ኮሌጆች ጋር በመቀናጀት ከዲፕሎማ እስከ ዲግሪ እየተማሩ በአሁኑ ሰዓት በጥሩ ውጤት እየተመረቁ ያለበት ሁኔታ ነው ያለው። በቀጣይም ማረሚያ ተቋሙ አነስተኛ መሬትን በመጠቀም በጓሮ አትክልትና ፍራፍሬ ልማት ተሰማርቶም ገቢን ለማሳደግ እየሰራ እንደሚገኝ ያወሱት ኮማንደር አለሙ በቴክኖሎጂ ዘርፍም ከሚመለከታቸው አካላት ጋር በመሆን እየተሰራ እንደሚገኝ አብራርተዋል። በዳታቤዝ መረጃዎች ሙሉ መግባት እንዳለባቸው እየተሰራ ነው ያለው። ፋይዳ መታወቂያ ጋርም ተያይዞ አባላት ሰራተኛው አጠቃላይ ባለን ኃይል ልክ የተሟላ አድርገው በዚህ በፋይዳ ሁሉም መታወቂያ የያዘበት አግባብ ነው ያለው። ከዚህም ባለፈ ኢትዮኮደር ጋር ተያይዞ በአጭር ጊዜ ውስጥ ወደዚህ ገብተናል። በገባነውም ከዞኑም ድጋፍ የተደረገ ባለሙያዎች መጥቶ ያበቁ ያሰለጥኑ ባለበት ስልጠናውን አባላት ወስደው ወደ ውጤት እየቀየሩ ያለበት ሂደት ነው ያለው። የጋሞ ዞን አስተዳደር ተወካይ አቶ ተስፋ ጽዮን ዘነበ በበኩላቸው ማረሚያ ተቋማት በሪፎርም እሳቤ በመስራት የዘመነ አሰራር ማስፈን እንደሚጠበቅባቸው አሳስበው ማስተማር፣ መምከርና የስራ ዕድል መፍጠር ይጠበቅባቸዋል። ለዚህም የአርባ ምንጭ ማረሚያ ተቋም ማሳያ ነው ብለዋል። የማረሚያ ተቋማት በማስተማር፣ በመምከር፣ በማሰልጠን በተጨማሪነትም ደግሞ የስራ ኃላፊነትን እንዲለማመዱም ጭምር እድል በማመቻቸት ታራሚዎችን በሚኖራቸው ቆይታ በርካታ ከሰብአዊ ጉዳዮች ባሻገር ስነ ልቦናዊ ዘርፎች ላይ እየሰሩ ቆይተዋል። የደቡብ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን ኮሚሽነር ብርቱካን መንግስቱም የአርባ ምንጭ ማረሚያ ተቋም የህብረ ብሔራዊነት ማሳያ ከመሆኑን ባሻገር በማረምና ማነጽ ተግባሩም ለውጥ እያሳየ ይገኛል ብለዋል። የማረሚያ ቤቶቻችን የህብረ ብሔራዊነት ማሳያዎች ድሮ እስር ቤት ከሚባሉበት ሰው የሆነ ጊዜን ቆጥሮ ቆይታውን ፈጅቶ የሚወጣበት ሳይሆን ተምሮ ተለውጦ የሚወጣበት የራሱ አሰራር ደንብ ያለው በሀገሪቱ የሰብአዊ መብት ተረጋግጦ ዛሬ ላይ የተሻለ ሆኖ ትውልድን